ጊዜ የማይሰጥ ችግር ውስጥ እንዳለች ስረዳ እንቅልፍ ነሳኝ። ያው እኔ ጋር የደረሰው ወደ እነሱ ጋር ስላልደረሰ እነሱ እግረኞች ስለሆኑ ያው ምን ታደርገዋለህ? ከእግዚአብሔር ነው የመጣው ደግሞ ይሄን ለሷ አንድ ነገር ይዤ መምጣት አለብኝ ብዬ በመጨረሻም እንግዲህ ከብዙ ትግል በኋላ አስገብተነዋል ማለት ነው። በጣም ከባድ ነው። ምስጥራው ግን አንነጋገር የእናቴን ወግ ማሳረፍክልኝ በጣም የምትወጂው መዝሙር ምንድን ነው? የሚኪያስ አረጋዊ ማቀርቀሬን ሰበርክ የሚለው መዝሙር በምን ልበረታ ካላገዝከኝ አንተ ስላለህ መድኃኒቴ ሰርፕራይዝ አድርጎናል። የታመንነው አምላክ አይተወንምና በሃይማኖትሽ በትምህርትሽ ሁሉ የጸናሽ ጎበሽ ነው። በጣም በደስታ የተሞላንበት ያው እንግዲህ ተጭኖ እየሄደ ነው። አታልቅሽ። ኧረ በስመ አብ አይለቀስም፣ ነውር ነው። ማርያምን ነውር ነው። በሐዘን በእንባ የተራጨንበት መናገር አቃተኝ። እሱን ፊት ማክሰል አስደናቂ ቪዲዮ ሸክም ለከበደ ማረፊያ ነህ፣ እጅግ የቀለለ ቀንበር ያለ ፍቅር ነው የሚያሰማራኝ በለምለም መስክ ያቆመኝ እንባዬ ታበሰ ስታጽናናኝ ድል የሆነው ሆኗል ስትረዳኝ። ለመጀመሪያ ጊዜ የገና በዓልን እንግዲህ ከቤት ውጭ ላከብር ነው ማለት ነው። አለምዬ እንዴት ነው? እንግዲህ ይኸውልሽ በዓል ዛሬ ከእናንተ ጋር ነው የማሳልፈው። እንዴት ነው? አይዞሽ። እንዴ ኧረ አይለቀስም፣ ነውር ነው። አታልቅሽ። እመቤቴን አይለቀስም። እንዴ ዛሬ በዓል አይለቀስም፣ እግዚአብሔርን አይለቀስም፣ ነውር ነው። ዛሬ ከጠንካራዋ ከታታሪዋ ከዘማሪት ሄልዬ ጋር አብሬ ቆይታ አደርጋለሁ ማለት ነው። በዓሉን በጣም በደስታ ነው ማሳለፍ የምንፈልገው። አለምዬ ምንድነው ፊትሽ ክፍት ብሏል እንዴ? ሙሉ ነው ይኸው። ጠላውም አለ። ጠላውን እንግዲህ ሄለን ነው የጠመኩት። አንቺ ነሽ የጠመቅሽው ሄልዬ አይደለሽ? ስሜ ሄለን ፋንቶን ይባላል። የአምስተኛ ክፍል ተማሪ ነው። ትርጉሙን ታውቂያለሽ? ቆንጆ ማለት እንደሆነ ማዘር ነግራኛል። ስለዚህ በሀገራችን በዓል ማን ነው ትምህርት ቤት የሚያደርስሽ? ማዘር ናት። ይከብድሻል መንገዱ ስትሄጂ? በጣም ከባድ። በጣም ትምህርት ቤት ውስጥ ምንድን ነው የሚቸግርሽ ነገር? ለእኔም ለእናቴም በጣም ችግር እየሆነባት ነው። በቃ ፓምፐርስ ነው። እሺ የልጅ ያሽ ፈልሻ። እሺ ፋንቶ በጣም የሚያስከፋሽ ነገር ምንድን ነው? ያው አንድ ፓምፐርስ መጠቀመውና ሽንት በሚሞላበት ሰዓት ትምህርት ቤት ሄጄ ነው እንደ ሽታ ሲያመጣ ሶል እግዚአብሔር እንዴት እንደሚሰማኝ እኔ ነኝ የማውቀው። ጭራሽ መደገፍ ሲገባቸው እንደዚህ አይነት ነገር የሚያሳዩ ከሆነ አስብ። ያው እኔ ጋር የደረሰው ወደ እነሱ ጋር ስላልደረሰ እነሱ እግረኞች ስለሆኑ ያው ምን ታደርገዋለህ? ከእግዚአብሔር ነው የመጣው ደግሞ ይሄን ደግሞ ዝውራ ማለት የኔ ልቤን መሻት ታውቀዋለህ። ልቦና ይስጣቸው ነው ብዬ የማልፈው ማለት ነው። የልብሽን መሻት ታውቀዋለሽ ዝውራ? ወደፊት ትልቅ ደረጃ እንደምደርስ እሷ ታሳካኛለች። እኒዛን ሰዓት በጣም ነው የሚከፋኝ። እዚህ መጥቼ ለማዘር ነው ምናምን እንዲህ ያሉ እማዬ የሆነ ነገር ብትይ ከሆነ በይልኝ ነው የምልህ። የመጀመሪያ ያሳካነውን ስጦታ ሰርፕራይዝ ይዤላት ልመጣ ነው። እግዚአብሔር ይመስገን ፈጣሪ ረድቶናል። ምን እንደሆነ አያውቁም እነሱ። መጣሁ ብያቸውን የወጣሁት። እስኪ አብረን እንየው። አሁንም እንደዚህ ልሻ? አሁን የለም
አንዳንዴ በሚሞላበት ሰዓት በቃ ሽምቅቄ ማለት ስሜት አለ አይደል? በቃ ትምህርቴን ፎከስ ነው የማደርገው። በቃ አሁን እግዚአብሔር ይመስገን የለም። የዳይፐር ወጪው አሁን በወር ስንት ይሆናል? በወር 120 ፍሬ ነው የምትጠቀመው። ሳይኖር ሲቀር ግን እኔ አቅሜ ካልሆነ ግን 70-80 ነው። እሱም በምንድነው በካቴተር እየተጠቀሙ ሲገባ 3400 ይመጣል። ሲጠፋ ግን 4000 ይገባል። ያንን አራቱን ፍሬ በ4000 አባዛ 14000 ብር ማለት ነው። በቃ በወር የምትጠቀም ያን ዶር ያንን ከየት ላምጣ? በአመት 168,000 ብር ድረስ ይፈጃል። አለምዬ እናትየው በነገረችኝ መሰረት በወር ውስጥ ቢያንስ የ14000 ብር ዳይፐር ትጠቀማለች። አሁን አያውቁም እነሱ ይህንን ይዤላቸው እንደመጣው። ዛሬ በነገራችን ላይ በጣም ውድ የሆኑ ስጦታዎችን ነው ይዤላት የመጣሁት። የመጀመሪያው መሰረታዊ ነገር ስለሆነ ይዤላት ገባለሁ ማለት ነው። እንኳን አደረሳችሁ በድጋሚ ይሄንን ነው አይደል የምትፈልጊው? አይዞሽ የኔ ቆንጆ አታልቅሽ። አይዞሽ እናቴ አይቸግርሽም ከዚህ በኋላ እሺ። እኔ ያለሁልሽ የኔ እናት አይዞሽ። ጋሼ ቁጭ በሉ ይቀመጡ። ጋሼ ምንም ችግር የለም ይቀመጡ። ለ5 ወር የሚበቃሽ ዳይፐር ይዤልሽ መጥቻለሁ እሺ። ከዚህ በኋላ ከ5 ወር በኋላም ደግሞ ምንም አይቸግርሽም እሺ። አታልቅሽ የኔ እናት፣ ለእኔ ለቀስ አታልቅሽ። አይዞሽ እናት አታልቅሽ። አይዞሽ የኔ በቃ አታልቅሽ። አታልቅሱ ነው አለምዬ። ይሄ አይለቀስም በቃ አይለቀስም። ለምን ይህ ፓምፐርሱ ብትል የተለያዩ ነገሮች አሉ። ሰለሞን አላሳየውም። በካቴተር ነው ፓምፐርሱን በርሳጣ በካቴተር ነው የምጠቀመው። ሽንቷን በካቴተር ነው። ማንም አያውቅም። የቅርብ ቤተሰቦች እህት ወንድም እንኳን አያውቅም። ምን ራሴ ነኝ ችግሬ። እግዚአብሔር የሰጠኝን ስጦቴን ልጄ ራሴ ነኝ ሰብስቤ ያስኳትኝ። ግን አሁን ከበደኝ፣ አልቻልኩም፣ ከበደኝ። እኔ ልጄን አደባባይ አላወጣት ነበር። እኔ በጣም ወዳጆች አሉኝ፣ እግዚአብሔር የባረካቸው ወዳጆች። በእውነት ደውዬ በስልክ አስቸግሬያቸው እግዚአብሔር ይስጣቸው ለ5 ወር የሚበቃትን ዳይፐር ችለውልኛል። ከዚህ በኋላም ደግሞ በተከታታይ እንረዳታለን ብለውኛል። የኔ ቆንጆ ምንም አታስቢም እሺ። ታልቅሺ የኔ እናት አታልቅሺ እሺ። በቃ መዘመር ትወጃለሽ አሉኝ። እውነት ነው? እውነት ነው። በጣም የምትወጂው መዝሙር ምንድን ነው? የሚኪያስ አረጋዊ ማቀርቀሬን ሰበርክ የሚለው መዝሙር። ለምንድን ነው የምትወጂው እሱን መዝሙር? ከኔ ችግር ጋር ስለሚገናኝ እንዲህ በዊልቸር ራሱ ብንቀሳቀስ ራሱ በቃ እንደናንተ በቃ እቆማለሁ ብዬ ነው ተስፋ የማደርገው። በቃ እግዚአብሔር በቃ ቅዱስ ዮሐንስ እኔ ደግ መልአክ አድርጎልኛል ነው ማለት። እስቲ ዘምሪልኝ። ማቀርቀሬን ሰበር ካልኩኝ ቀና በርትቼ ተራመድኩ እንደገና በጠላቴ ፊት ሞገስ ሆንከኝ ለባሪያህ ድል ሰጠኸኝ። በጣም የወደድኩት መዝሙር አለ ቅድምና ያው ዛሬ በዓል ስለሆነ እስኪ ዘምሪልን ያን የምትወጂውን መዝሙር። በምን እጽናናለሁ በምን ልበረታ ካላገዝከኝ አንተ ስላለ እንኳን አደረሰ ወንድሜ። በጣም ነው የማመሰግነው። እግዚአብሔር ያክብሩልኝ አብረን ስለመጣ። አይዞሽ
ደህና ነሽ? አታልቅሽኝ። እኔ ራሴ መቋቋም አልቻልኩም። ወልደም ኮነቶች ይባል አሜን አሜን። ለፍሬ ያብቃ ሰሪ ይባረክ። አሜን አክብረን ስለመጣ አሜን። እግዚአብሔር ያክብር። መናገር አቃተኝ። የእነሱን ፊድባክ ሳይ ስላየኋችሁ ደስ ብሎኝ። እግዚአብሔር ያክብርልኝ። አንቺም ወደጊ እናቴ የሚክበሩልኝ። አሜን ከልብ አመሰግናለሁ። እግዚአብሔር ያክብርልኝ። የከበረ እንጀራ አሜን አሜን። ዋናው ጤና ነው። ጤና አሜን አሜን። እዚህ ዘማሪዎቻችን እንደዚህ ሰው ልብ ውስጥ ገብተው እንትን ሲሉ እጅግ በጣም ደስ ይላሉ። ዋናው ሰው ልብ ውስጥ ቀርቷል፣ ብዙ ሰው ተመልሶበታል የሚለው ነው። ከዛ ባሻገር ደግሞ የመጽናናት ዝማሬ ስለሆነ ሁላችንንም እግዚአብሔር ያጽናናል። የተጠራንበትም ዓላማ ይሄ አይደል? ዋናው ዓላማ ክርስቶስን በመጣ ጊዜ ሁሉንም የተራቡትን፣ የተቸገሩትን፣ የተጠሙትን፣ የታረዙትን ብራብ አብልተኸኛል፣ ብጠማ አጠጥተኸኛል ብሎ ነው ጥያቄውና የወንጌሉ አንዱ ዓላማ ይሄ ስለሆነ ግዴታ ተገኝቶ መጽናት ማጽናናት ያስፈልጋል ብዬ አምናለሁ። እናንተም ስላከበራችሁኝ እድሜ ይስጥልኝ፣ ያክብርልኝ። በጣም ነው የማመሰግነው። በገና በጣም መለማመድ እፈልጋለሁ ብሎ በገና በተማርኩ እድሉን ባገኝ እያልኩ ነበር። በገና ቢኖርሽ አሁን ምን ይሰማሻል? ባገኝማ ደስ ይለኝ ነበር፣ ግን እስካሁን ምንም አላገኝም። በገና ምትወልሻል እንጂ በገና ስትፈልጊ አልነበር? ጎብዚ መደም እስኪ ነካኪው በገናው። ይህ ሁላ ነገር የተደረገው በስንት ዓመቷ ነው? ገና እንደወለድሻት ነው? እንደወለድኳት ነው። 12 ሰዓት ተኩል ይሁን 1 ሰዓት ነው የወለድኳት። 7 ሰዓት ላይ እንትን ይዣት ሄድኩ። ካቲት 12 ካቲት 12 ደግሞ ወደ ዘውዲቱ ከዘውዲቱ ጨርሰን ማታ 3 ሰዓት ነው እንግዲህ ባራሳ እንትኔ እንደዛ በቀኝ በግራ ስቲች ተደርጌ ነው የወጣችው። ማታ 3 ሰዓት ላይ እቤት ይገቡ። በምን እጽናናለሁ ከሌለኝ፣ በምን ልበርታ ካላገዝከኝ፣ አንተ ስላለ ነው መድኃኒቴ ቆሜ መታየቴ፣ አንተ ስላለ ነው መድኃኒቴ ቆሜ መታየቴ። ማቀርቀሬን ሰበርክ አልኩኝ ቀና፣ በርትቼ ተራመድኩ እንደገና። ቃልህ ኃይሌ የሚያጸናኝ፣ ባለት ላይ የተከልከኝ። ዘምሪ። ቃልህ ኃይሌ የሚያጸናኝ፣ ባለት ላይ የተከልከኝ። ቸር አምላክ የእውነት ዳኛ፣ አማኑኤል የኔ መታመኛ፣ በምን እጽናናለሁ ከሌለኝ፣ በምን ልበርታ ካላገዝከኝ፣ አንተ ስላለ ነው መድኃኒቴ ቆሜ መታየቴ፣ አንተ ስላለ ነው መድኃኒቴ ቆሜ መታየቴ። እች ልጅ አሁን ለአንቺም ስቀይ ለእሷም ስቀይ፣ ልጆች ያሉች ልጅ ነች፣ ትወልጃለሽ። ለምንድን ነው እሷን የምታሰቃያት? አንቺ ስለምታሰቃያለሽ? ዶክተር እባክህ እኔ ልጄን ነው የምፈልገው፣ ልጄን ብቻ እንደምንም አድርገህ ልጄን ስጠኝ ነው ያልኩት። እዛ ዶክተሮች ተለያዩ እና ተነጋገሩና በቃ አልጋ እንትሰጣት ተብሎ እንትን ተባለ። እግዚአብሔር ይስጣቸው ሰሩልኝ። በሳምንቱ ደግሞ ጭንቅላቷ ተሰራ። ልክ ጭንቅላቷ ሲሰራ ይሄ አጥንቷ በሙሉ ይታይ ነበር። እግዚአብሔር ይመስገን ሁለቱም ተሰርቶ ወደ ዮሐንስ መጣን። ዮሐንስ እዚሁ ሰፈራችን። እግዚአብሔር ለኔ ትልቅ ነገር ነው ያደረገልኝ። ምክንያቱም ዛሬ ላይ የምትታይ የምታሳሳ ልጅ ናት። አገኘዋለሁ ብለሽ አልጠበቅሽም? እኔም በጣም ደስ ብሎኛል። ጎብዢ፣ ጠንክሬ። እግዚአብሔር ታላቅ ነው። የታመንነው አምላክ አይተወንም እና በሃይማኖትሽ በትምህርትሽ ሁሉ የጸናሽ የጎበሽ ሁኚ። አይዞሽ፣ እግዚአብሔር ከአንቺ ጋር። እኔ አንድ ቃል ምገባላት ነገር እና አንዴ በዚህ ቀን መዝሙርን ዘምር ካልሽ መጥቼ አብሬሽ ዘምራለሁ። እሺ?
ጎብዥ። እሺ አንድ እህት የነበረች እርጉዝ እያለሁ ቃል የገባውላት ልጅሽን ትሰጭኛለሽ ብላ ይገርምሃል እቺ ልጅ ስትወለድ ያቺ የጠይቀች እህቴ ስጠይቃት ያለውን ችግር እንደዚህ መሆኑን ስላወቀች ለመቤቴ ስጭታለች። አላነሳም አለች። አደራ ያለችን ሴትዮ ማለት ነው። ለዮሐንስ ለመቤቴ ሰጠኋት። ይኸው እመቤቴ ልጅሽ ያንቺ ናት ለዮሐንሷ ማርያም ሰጠኋት። ዮሐንሷ ማርያም ደግሞ በሰው የማይቻለውን በእግዚአብሔር እንዲቻል አድርጋ ልጄ የምታምር ያ የሚታይ ያ አጥንቷ የሚቆጠር ነገር በ15 ቀን ሞላ ብለህ ታመኛለህ። እናትሽ ስራዋ ምንድን ነው? የእናቴ በፊት ያው ልብስ ትሸጥ ነበረ። የተለያዩ ቢጃማዎችን፣ ቀሚሶችን ትሸጥ ነበረ። አሁን በአጋጣማት የወገብ ህመም ችግር ያው አቁማለች። ልብስ ታጥቢያለሽ አሁን? አዎ አጥባለሁ። ያኔ በምችልበት ሰዓት ያን ልብስ ምናምን እንትን በምልበት ሰዓት ጀምሬ ነበር። ኢሻ ማጠብ ማለት አጠራቀምኩኝና በደናው ሰዓት ገዝቼ ነበር። እሱም ተበላሸ። ማየትም ትችላለህ፣ ተበላሽቶ ከጥቅም ውጭ ነው ያለ። ላውንደሪ ነው? አዎ ነበረ ያኔ ማለት ነው። አሁን ግን ምንም እንትን የሚለው ነገር የለም። ከዚህ በኋላ እንግዲህ እኛ አይደለም የምናስበው፣ ሁሉንም የሚፈጽም እግዚአብሔር ነው። እኛ አይደለም የምንሰራው፣ ሁሉንም የሚያከናውን እግዚአብሔር ነው። በእኛ ውስጥ ሆኖ እኛን እንደ አንድ አድርጎ ተጠቅሞ ይሄንን አድርጉ ብሎ በልቦናችን የሚያሳስበው እሱ ነው። ልጆቼንም ቢሆን እንደ ማንኛውም ችግሬን ተቋቁሜ አሳደግኳቸው። ግን አሁን ይሄንን ጉዳይ ነው ከባድ የሆነብኝ። ይሄንን ጉዳይ በጣም ከባድ ሆነብኝ። ልጆቼ የዕለት ቁርስ አይደለም የዕለት ጉርስ ወይም የሚለብሱት አይደለም የተቸገርኩት። አሁን በጣም ከባድ የሆነብኝ ይሄንን ጉዳይ ነው። አሁን አለምዬ፣ አቤት። አይንሽን ጨፍነሽ ነይ። ምንም አታውቅም እንግዲህ አጋብኝ ጀሩዚ በቃ አሁን መግለጽ ትቻለሽ። አታልቅሽ፣ አይለቀስም። ዛሬ አይለቀስም። አለምዬ የኔ እናት አታልቅሽ። ኧረ በስመ አብ አይለቀስም። ነውር ነው፣ ማርያምን ነውር ነው። አታልቅሽ። ለእኔ ደስታ እንደሆንኩኝ የደስታ እንጀራ አሜን፣ አሜን እናት፣ የደስታ ህይወት ይስጥ። አሜን እናት፣ አሜን። ለእኔ እንዲህ ደስ እንዳሰስኛኝ የደስታ እንጀራ ይስጥ። አሜን አለምዬ፣ ህይወት ያማረኝ። አሜን፣ አሜን፣ አሜን። ይኸው ከዚህ በኋላ ወገብሽን አትታመሚም። ወገቤ ተሻለኝ። በጣም እጅግ በጣም ዘመናዊ የሆነ ቆንጆ የሆነ ላውንደሪ ይዤልሽ መጥቻለሁ። ከዚህ በኋላ አሜን፣ አሜን አለምዬ፣ አሜን። ያም ተበላሽቷል አይደል? ተበላሽቷል አይደል? 20 ኪሎ ግራም ድረስ ማጠብ ትችያለሽ። ራሱን የቻለ ማድረቅ ያለው እዚህ ጋር መጭመቅ ያለው ይሄው። ስለ እናትሽ ስታስቢ ምን ይሰማሻል? እሷ ከየትም አትገኝ ናት። በእውነት በጣም ቃላይ ተጥረኛለች እሷ እውነት። እኔን አዝላ ጀርባዋን እንደዚህ የሚያደርግ ራሱ እኮ የለም እንዴ፣ ጥሎም የሚጠፋም አለ። ለድርጅት ለምን አሰጫትም ሁሉ ያላለ ቤተሰብ የለም። ንገርህ የሁሉ ተቋቁሜ ራሴ ለዚህ ደረጃ አብቅቻታለሁ። በጣም አመሰግናለሁ በዚህ አጋጣሚ እናቴን። የመጨረሻው የአውደ ዓመት የገና በዓል የመጨረሻው ትልቁ ውዱ እጅግ በጣም ተጨንቀን ብዙ የለፋንበት ብዙ የተጨነቅንበት እኔም በተከታታይ በእውነት 7-8 ቀን በላይ ነው ቅልፍ ያጣሁት። እውነት ለመናገር ማለት ነው። በጣም ብዙ ሰዎች ጋር ደውያለሁ፣ ብዙ ሞክሬያለሁ፣ ብዙ ለፍቻለሁ። በስተመጨረሻ ፈቃድ እግዚአብሔር ሆኖ ተሳክቷል። ምን ይሆን የመጨረሻውን ውድ ስጦታ አብረን እንከታተል። ሌላስ በጣም የሚቸግርሽ ነገር ምንድን ነው? ዊልቸር ይቸግርሻል? ኤሌክትሪክ የምትነዳው ዊልቸር በጣም ነው የምፈልጋት። ለምን ብትለኝ ከእናቴም ወገቧን ከመታመምም ያድናታል
እኔም ራሴን ሂጄ እንድመለስ ተምሬ እንድመጣ ያደርገኛል። ያንን በኤሌክትሪክ የምትነዳው ዊልቸር ባገኝ ማለት ነው። አሁን እዚህ ጋር የምትመለከተው ዊልቸር ጉልበት አቅም እየጨረሰ ነው ያለ። ይሄንን አየው፣ ይሄ ልጅን ይዤ ባሳይህ መልካም ነበር። እንዴት ተንደርድሬ እንደምወስዳት እስከ 8 ዓመት ነበር አዝያት ትምህርት ቤትም ቤተክርስቲያንም አንዳንዴ የምወስዳት። እስከ 8 ዓመት ድረስ አዝለሻል? እውነት እስከ 8 ዓመት ድረስ አዝያት ነው የምወስዳት። ያችን ደረጃ ከታች እስከ ላይ ድረስ እንዴት እንደምገፋት ብታያት በጣም መልካም ነበር። በጣም አንደርድሮ በጣም ከባድ ነው። ይኸው እንዴት እንደምወርድ ቀስ ብለሽ። ደብራችሁ የት ነው? ዮሐንስ ቤተክርስቲያን። እሺ ከዚህ ከሰፈራችሁ ሩቅ ነው ዮሐንስ ቤተክርስቲያን? አዎ የተወሰነ። እናንተ በጣም ሩቅ ነው? አዎ ለኛ ሩቅ ነው፣ ለእግረኛ ግን ሩቅ አይባልም። በተለይ ዳገት ላይ ጉልበት ይጨርሳል በጣም። እንዴት ሁኚ በእናት አንጀቴ እንዴት ገፍቼ እንደማደርሳት እዛኛው ጋር ብትቀበለኝ ይሻል። እዛ ገልቀ ከዚህ የሚበልጥ ዳገት አለ? ቤተክርስቲያን ራሱ ቅዳሜና እሑድ ለማገልገል ሲሄድ በቃ ካላመንታ ያለው ወደ ላይ ይከብዳል። እያለከለክሽ እኮ ነው አንቺ ራስሽ። አዎ ምን ላድርግ እንደዚህ ነው እያለከለኩ ወስዳት። ስለ እውነት ለምን ወፍራለች? አይታት ከሆነ ሰውነቷ ግዙፍ ናት። ትልቁን አይደለም ግን ሰውነቷ በልታ ቁጭ ስለምትል ዊልቸር ላይ በቃ ዳጅስት ስለማያደርግ ወደ ሰውነቷ ነው የሚሄደው። በቃ የተለየ ነገር በልታ ወይም እንትን አድርጋ አይደለም። እኔ ልቀበልሽ አሁን ከዚህ በኋላ? አዎ ከዚህም በኋላ አንተ ተቀበለኝ፣ ተረኛ ነህ። ዳገቱን አንችለው ኤልዬ። ኧረ በስመ አብ እኔ ነድቼ አላውቅም ለመጀመሪያ ጊዜ። እኔን ሊያግዘኝ የሚችል ዊልቸሩ ማለት እነዚህ ዘመናዊ ዊልቸሮች አሉ አይደል? ራሷን ችላ የምትሄድበት እሱ እና ለሷ ዘላቂ ሆነ ቋሚ የሆነ ነገር። ምክንያቱም እድሜ ልክ ነው ይሄ፣ በእድሜ ልክ ሁኔታ ነው የምትሄደው ይችላል። በጣም ከባድ ዳገት ነው። በጣም እንደውም ደጋግመህ ብትቀምስልኝ ጥሩ ነበር ስትሄድ ስትመጣ። ኤልዬ ላመላልስሽ። በጣም አስደሳች ቆይታ ነው እያደረግን ያለ ነው። ወደ ፕሮግራማችን ማገባደጃ ደርሰናል ማለት ነው። እንግዲህ የመጨረሻውን ሁላችንም ማንም ሰው አይጠብቅም። ምናልባት እሷን እንትን ብላት የሆነ ነገር ልትለኝ ትችላለች እና ግን ከምጠብቀው ውጪ የሆነ እጅግ በጣም ብዙ የለፋንበት ብዙ የደከምንበት አንድ ሰርፕራይዝ የመጨረሻ ሰርፕራይዝ አለ። ያ ሰርፕራይዝ ለዓለም ነው። ምን ነው? አይ ምንም የሰው ማለት እኔ ነው። ምን ችግር አለ? ምንም ችግር የለው። ከመጥምቀ መለኮት ከቅዱስ ዮሐንስ ጋር የተለየ ቁርኝነት አለሽ? ሚስጥር ሰምቻለሁ። እስኪ ንገሪኝ። በጣም የኔ ደግ አባት የሆነው ቅዱስ ዮሐንስ ያው ቅዳሜና እሑድ ሰንበት ጀምሬያለሁ አሁን መንገዱ ተስተካክሏል ብለውኝ ነው የሄድኩትና አባቴ ወደ ጸሎት በሚሰማኝ ቅዳሜና እሑድ እንግዲህ እየዘመርኩ አገልግሎት እንትን እያልኩ ነው የምገኘው። ዮሐንስ ፍቁረ እግዚእ ታኦሎጎስ ቅዱስ አቡነ ቀለምሲስ የሚወድ በፍቅር ጌታ ክርስቶስ ዮሐንስ ፍቁረ እግዚእ ታኦሎጎስ ቅዱስ አቡነ ቀለምሲስ የሚወድ በፍቅር ጌታ ክርስቶስ። እነዚህ ሁሉ የቅዱስ ዮሐንስ ስሞች ናቸው አይደለ? ታኦሎጎስ ቅዱስ፣ ወልደ ነጎድጓድ፣ ሐዋርያ። እንደዚህ ጥብቅ ያለ ቁርኝነት አላችሁ። መቼ ነው ስለ ቅዱስ ዮሐንስ ያወቅሽው? እዚህ ቅዱስ ዮሐንስ በማገለግልበት ወቅት በቃ የኔ አባት የኔ ደግ አባት ብዬ ነው የምቀበለው። ይሄንን ኤሌክትሪክ ዊልቸር ለማግኘት በጣም ብዙ ደክም ያለው እውነት ለመናገር ግን እግዚአብሔር ይመስገን
በመጨረሻው ሰዓት ተሳክቶልኛል። ሄልዬ ከዚህ በኋላ እንደፈለገች መንቀሳቀስ ትችላለች። እንደፈለገች በራሷ የፈለገችበት ቦታ መሄድ ትችላለች። እንግዲህ ሄለን በጣም እጅግ መሰረታዊ ነገር አንድ ነገር ያስፈልገኛል ብላኛለች። ያንን ነገር እንግዲህ ገዝቼላታለሁና መንጃ ፈቃድ አለሽ ሄሊ? ይህቺ ጉዳይ ወገቤን እኔ እንደካማውን ወንድሜ በጣም ነው የማመሰግነው። እመብርሃንዬ እድሜና ጤና ትስጥ። ቀኝህ ያገዘ እኔን ኃጢአተኛውን ሄሊ ይኸው የኔ ነው። ጸጋውን ታብዛልህ መብርሃን። ሌላ ምን እላለሁ? የናቴን ወገብ አሳረፍክልኝ። ቀኝ ባታግዘኝ ባትረዳኝ መድኔ ማነው ሰው እያለ ይቆም ነበር ጎኔ። ከዚህ በኋላ በደስታ ነው የምትኖርሽ። በቻርጅ ነው የሚሰራው። እስከ 25 ኪሎ ሜትር ድረስ ይሄዳል። ባትሪ ሲልድ ነው። እንዲሁ እየተገፋሽ መሄድ ከፈለግሽ መሄድ ትችያለሽ። ሁሉም ነገር ያለው ነው። እጅግ በጣም ዘመናዊ በማርያም ከፍ ያለ ሰገነት አይዞሽ እናት፣ ደስ ይበልሽ። ከዚህ በኋላ በደስታ ነው የምታሳልፊው። እንኳን አደረሰሽ። በድጋሚ እንኳን አደረሳችሁ። እንኳን አደረሰ። አሜን አሜን አሜን። ወጋሽ ሁሌም እደምቃለሁ አለሁልሽ። አሁን በኋላ አለሁልሽ። እሺ ወንድምሽ ነኝ። የኔ እናት የእናቴ ወገብ አሳረፍክልኝ። በእውነት በጣም ነበር የሚያማጠኝ ነበር። አሽታ እንኳን ማትልበት ነበር። እግዚአብሔር በድጋሚ እንኳን ለብርሃነ ልደቱ በሰላም አደረሳችሁ። እንደዚህ አይነት ደጋግ ኢትዮጵያውያን በመላው ዓለም ይብዙልን። በሰጣችሁት እግዚአብሔር ይስጣችሁ። እጅግ አድርጌ አመሰግናለሁ። እጅግ አድርጌ እወዳችኋለሁ። ክብር ይስጥልኝ። ከዚህ በታች ሄለን ፋንታሁን የሚል የራሷ የኢትዮጵያ ንግድ ባንክ አካውንት አለ። በዚህ አካውንት ድጋፍ ማድረግ ትችላላችሁ። እርዷት። እኛ ጥቂት ነገር ነው ያደረግንላት። በጣም ጥቂት ነገር፣ ጊዜያዊ ነገሯን የሚፈታ ነው። ከዚህ በኋላ እቺ ልጅ 12 ዓመቷ ነው። ከዚህ በኋላ ብዙ ዓመታቶችን ብዙ ትልልቅ ዓላማዎችን ይዛ የምትንቀሳቀስ እጅግ በጣም ታታሪ፣ እጅግ በጣም ጠንካራ፣ በጣም ጎበዝ ስማርት የሆነች ልጅ ናት። ስለዚህ እግዚአብሔር እቺ ልጅ እንዲያድርጎ ሲፈጥራት ምናልባት እኛ በረከት እንድናገኝ ሊሆን ይችላልና ለነፍሳችን ጥሪ ሊሆን ይችላል የዚች ልጅ መምጣት ወደዚች ምድር። ስለዚህ ሁላችንም በመላው ዓለም የምንገኝ ኢትዮጵያውያን፣ ኤርትራውያን በአጠቃላይ ሄልዬን ቀን በቀን እናግዛት፣ ቀን በቀን እንደግፋት። አይዞሽ አለንልሽ እንበላት፣ እህት እንሁናት፣ ወንድም እንሁናት። ምንድን ነው የምትፈልጊው? ፍቅር ነው ዋናው ለሰው ልጅ የሚያስፈልግ። ፍቅር ነው የሚፈልግ። እኔ በእውነት ሰልዬ በጣም ቃላት ያጥረኛል። በእውነት ፓምፐርሱንም ዊልቸሩንም ሁሉንም ድጋፍ ላደረጋችሁልኝ በሙሉ እውነት እግዚአብሔር ይስጥልኝ፣ ክብረት ይስጥልኝ። በእውነት እግዚአብሔር በያላችሁበት ጤናና እድሜ ይስጣችሁ።